በላይ ለአንተ ምርጡ ኢትዮጵያዊ አሰልጣኝ ማን ነው? ያ ለኔ ያው ስዩም አባተ ነው። በጣም ትልቅ ብዙም ሀገር ቤት ብዙ ነገሮች በሌሉበት ብዙ ነገር ሚስጥሮችን የሚያውቅ ከኳስ ጋር የሚያሰራ ስራዎች ከእንደገና ኗር እንዳለው ተጫዋችን የማንበብ ችሎታ አለው። ጌም ላይ ጌም እየተካሄደ ኢቭን ታይቶ የማይታወቅ ተጫዋች አስገብቶ ተጫዋቹን ላስወጥቷል። ያ ማለት ያው ከልም ጋር ከሰው ጋር እንደዚህ እልት ያይዞ ነው ምናምን ነገር እንደዛው ላይ ያደርጋል። አስገብቶ መካኒዝሙ በቃ እንዳሰበው ካልሆነለት አትችልም ብሎ አይደለም፣ ግን እሱ እንዳሰበው ጨዋታው እየሄደ አይደለም። ስለዚህ መልሶ ላይ ያስወጣል። እኔ የመጀመሪያ ጊዜ ሲያደርግ ያየሁት እሱን ነው። በዛ ላይ እግርህን አይቶ እኛ ቁምጣ ማሊያ አድርገን ገና ትሬኒንግ ከመጀመሩ ቆመን እግርህን አይቶ ኮንዲሽን ላይ እንደሆንክና እንዳልሆንክ ያውቃል። በቃ ብቃት እንዳለና እንደሌለ የሆነች በዛች ሳምንት ውስጥ የሆነ ነገር እንዳደረክ እግርህን አይቶ ያውቃል። የሚገርም ነው። እና በጣም ብዙ የተለያዩ ስጦታ ያለው አሰልጣኝ ነበረ፣ ነፍሱን ይማረው። በዛ ላይ ደግሞ ላመነበት እልህኛ ነው ማለት ዲሲፕሊን ነው። በቃ ዝንፍ የለም። ኢቭን ምሳ የምትበላበትን ሰዓት እንኳን 10-15 ደቂቃ አርፍደ ብቅ ብትል ወይ ካሰላለፍ ያወጣል የሆነ ነገር እና ስርዓት ያስይዛል። ብዙ ኳሊቲዎች ነበረው። ያው የሚደንቅህ አጥቂ ተጫዋችን አስወጥቶ በረኛውን የቀየረበት አጋጣሚ አለ። በረኛውን በአጥቂ መስመር ያጫወተበት ፍስሐ በጋሻውን አስወጥቶ አልዊር ያርዲን ያስገባበት አጋጣሚ ሁሉ ነበረ። ታዳጊም አሰልጥነዋል አይደለም በላይ? ወጣትም ታዳጊ ወጣት ቡድን ከኔ ጋር እንኳን ብዙ እንናጫለን። እኔም በባህሪ አልቀበለውም፣ ብዙ ነገሩን እንጋጫለን። ለምን ወይም በቃ እኔ ባህሪ ብዙ መጨናነቅ ምናምን ነገር እንትን አልወድም እና ነፃ ሆኜ እየተሰጠው ነገር አከብራለሁ። ግን ደግሞ የራሴን ነፃነትም ደግሞ እንደዛው እንትን እላለሁ። ብዙ አርቆ ይሄ ተጨንቆ ምናምን ነገር እንትን አለም። እሱ አሁን ሙሉ ቱታ ተሰጥቶን እኔ ከሞቀኝ ከላይ ጃኬቱን አውልቄ ወይ ክፍል አስቀምጥና ምሳ ወይ ስንጠራ በቲሸርት ምናምን ነገር ሄዳል። በቃ ቶሎ ብሎ ያል እና ሄደ ካላረክ በቃ አንተ ምናምን ነገር ሁሌ ከኔ ጋር እንደተጋጨን ነው። ግን የትም ቦታ እኔ ሁሉንም ያው እድሜም ስለሚፈቅድ ታዳጊ ቡድን፣ ወጣት ቡድን፣ ብሔራዊ ቡድን ሶስቱም ጋር እሱ ካለ እኔ ያለሁበት ይጠራኛል። እንደውም አንዴ ምን አደረገ በሳይኮሎጂ እንትን ሲል ነው በረኛ ከበረኛ ጋር ወጣት ቡድን ተመርጠን ነው በረኛ ከበረኛ ጋር ሚድፊልዶች ከሚድፊልድ ጋር እሱም አስተዋጽኦ አለው። ከተለያየ ቡድን ተመርጠ እንደምትመጣው አንድ ላይ ክፍል ውስጥ ዶርም ውስጥ አብረህ መተኛት ስለ ጨዋታው እንዴት ማድረግ እንዳለብህ ብቻ ሞር ኮኔክሽን ሞር ሀሳብ መለዋወጥ ይኖራል። ትልቅ አስተዋጽኦ አለው ለአንድ ግጥም ያምሱ እና እንደዛ እያደረገ ይመድባል። ራስ ሆቴል ነበርን። እኔን በሳይኮሎጂ እንትን ሊለኝ ነው ያው በሆነ ነገር ብቻ ተያይዘናል እና እንዳባረኝም ተቃውሞ ሊመጣበት ነው። ስለዚህ ከሚቀንሳቸው ሰዎች ጋር አውቆ እንትን ይለኛል ያሰኛኛል አንድ ክፍል ውስጥ ከዛ ከአንድ ሳምንት በኋላ ያኛው ልጅ መጨረሻ ላይ ወደ ሩዋንዳ ይሁን የት ብቻ የሆነ ሀገር ልንሄድ ስንል በቃ አንድ ክፍል ውስጥ ለብቻ መተኛት ጀመርኩ። 3 አጥቂዎች ነን፣ 2 አጥቂዎች አንድ ላይ ተኙ አንድ ክፍል። ከኔ ጋር ያሉት እንዳለ ተቀንሰው እግዚአብሔር የሆነ ነገር አለው በላይ እንዴ ምንድነው ልጆቹን እንደዚህ ያስመታቸው ምናምን ነገር እያሉላ ይቀልዱ ነበር። የሆነ አንድ ደግሞ በዚህ አጋጣሚ አንድ ጨዋታ ለአንሳ ያው በመሀል እየተጫወትን በሚል ነው ሰዓት ካለ አረ መብትሽ ነው። ይኸውልህ ቤታችሁ ነው፣ ነፃ ነው። አንዋር ማዕከል ላይ መግባት ትችላለህ። ምን ትችላለህ? ነፃ ውይይት ነው። የተወሰነ ሰዓት ስላለ እሱን እንዳልሻማ ብዬ ነው እና በማለት ደግሞ ችግር የለም ሌሎችም ሰሚዎችን ነገሮችን እያሳወሱ ትንሽ ፈገግ እንዲሉ ነው እና ያው ጠቅላላ አጥቂዎቹ ተቀንሰው እኔ ለብቻ የቀረው እና ወደ ሆነ ሀገር ስንሄድ ብቻ በቃ 3 ነን እኔ ሄድኩ ማለት ነው። እና በዛ ልክ የሆነ ጥንቆላ የሚያደርገው ነገር አሉ ልጆቹን ምናምን ነገር እያሉላል እና ከዚህ ጋር በተያያዘ ምን ላንሳልህ ብሔራዊ ቡድን ነው
ተመርጠን እንትን ደብር ናዝሬት እየተዘጋጀን ነው። ከዛ እንደዚህ ጥንድ እየሆንን ክፍል እየተኛን እኔ ከማጋ ይደርሰኛል ከጥላሁን የኛ የመድን በረኛ የነበረው እሱ ተመርጦ ነበረ ያሰቡ እና ከሱ ጋር አንድ ክፍል ነው። አንድ ላይ ነው የምንተኛው። ከዛ ጸጋ ዛባ አለ፣ ደሳለኝ አለ። ደሳለኝ አንደኛ በረኛ ነው፣ ያው የመጀመሪያ ተሰላፊ እሱ ነው። ሁለተኛ የሚሆነው ጸጋ ነው። አሁን ጥላሁን ሶስተኛ ቢመረጥም ያው ሶስት በረኛ አይሄድም መቼም ሄዶ አያውቅም። ስለዚህ የሚቀነሰው ጥላሁን ነው። በቃ እሱም ራሱ ልቦናው ያውቀዋል። እና እንደውም አንዳንዴ ኳስ ስንጫወት እንደ ተጫዋች ሁላ መስመር ላይ ያስገባል። ያው ጸጋ ዛብ በዚህ በኩል ደሳለኝ በዛ በኩል ይይዛሉ። ተነጋግረው ጎሉን ይዙበታል። እሱ አትሊስት እንኳን ጸጋ ዛብ እየተጫወተ እሱ በረኛ እንዳይገባ ትንሽም ቢሆን ያው ችሎታ ይታወቅ፣ ስትመረጥ ትታወቃለህ። ግን በትሬኒንግ ደግሞ አንዳንድ ጭማሪዎች ነገሮች ኮንዲሽን ላይ የሌለ ተቀንሶ አንተ ትጠርፋል። ከዛ እናደድበታለሁ እንዴ ወይ ሄዳ አናግረው አንተ የተመረጥከው በረኛ እንጂ ወይ የመስመር ተከላካይ ልትሆን ወይ አጥቂ ልትሆን አይደለም። ተናግረህ ሲፈልግ ይሸኝ በቃ መሸኘት አይቀር እንደ የወንድ ልጅ ነገር እንትን አድርግ እንጂ ምናምን እያልኩ ክፍል እናደድበታል። እና ተንበርክኬ ያው ጸሎት አለ እንደዚህ እናደርጋለን ምናምን ነገር ጸሎት ያው በቀን አለ ጠዋት ማታ ምናምን ነገር። ከዛ ሲል ምን ተፈጠረ? ደሳለኝ አባቱ ሞቷል ተብለው ነፍሳቸውን ይማር ወደ አስመራ ተጠራ። ከዛ ማን ቀረ? ጸጋ ዛብና ጥላሁን አሁን ወደ ውጭ ሊሄድ ነው። በቃ ደሳለኝ ወደ በለቅሶ ብሎ ሄደ። ከዛ ጸሎቴን ጨርሼ ማታ ላይ ልክ ጋደም ብለን እያወራን እያለ በላይ ያለኝ በጣም ጨከንሽበት አለኝ። የቅርብ ዘመድ የለም ነበር በጸሎት አባቱን ለእኔ እንዲሄድ ስለምትፈልግ አባቱን መስሎ ገደልክ ብሎ ይህን ነገር ግን አደርገዋለሁ። የመልስ ምቱንም ይልክልሃል። ጠይቀው ጨከንክበት። ሌላ የቅርብ ዘመድ የለም ነበር ምነው አባቱን በላይ ያለኝ። ግን እንደው በላይ እስቲ ለሁለታችሁም ተመሳሳይ ጥያቄ። አሁን ኢትዮጵያ ውስጥ ትልቁ የተጫዋች ችግር አንዱ ግብ ጠባቂ ነው። ብቃቱ የሌላቸውም እና የሰውነት አቋማቸው ብቻ ረዘም ገዘፍ ካለ ግብ ጠባቂ ተብለው ይመጣሉ። ለሀገራችን ግብ ጠባቂዎችም የሚያስተምሩት የሚያሳዩት አንድም አይነት ነገር የሌላቸው ግብ ጠባቂዎችን ትመለከታለህ። እንዲያው በእናንተ ጊዜ ከነበሩት ግብ ጠባቂዎች እስቲ የሁለታችሁንም ምርጫ ልስማ። ከሁሉ በላይ ማሰብ ስትፈልግ አያት ቀጥል ትላለህ። ሚዲያውን ስለያዝኩት ለአንዋርም ደግሞ ትንሽ ነፃ ነው። ከኔ እድሜ በኋላ ያሉት በፊት ነው የምትልን? ካያቸው ግብ ጠባቂዎች ካየኋቸው ደሳለኝ አንደኛ ነው። በለጠ አለ፣ በለጠም ጎበዝ ነው። እና ንጉሴ ወልደ አማኑኤል ቡና እሱ እዛ አዲስ ባንክ እዛ መዘጋጃ ሜዳም መጥቶ ከኔ ጋር ይጫወት ነበር ኳስ። እና በጣም በቃ ዲሲፕሊኑ፣ ችሎታው፣ ግብ አጠባበቁ ሁሉ በጣም የሚማርከኝ ልጅ ነው። እና ጃሬ ያው በጣም የሚገርም በጣም ኢኮኖሚ በረኛ ቢኖር ጃሬ ነው። እንደ ሌሎቹ የመውደቅ የምናምን አይደል። እሱ ከኳሷ ጋር ሄዶ የሚያደርጋቸው ነገሮች ለኔ ሁሌ ልዩ ነው። ቀዳሚ ምርጫ ግን ደሳለኝ ነው። ያው እንግዲህ ደሳለኝ ደፋር ነው። በልይስ ለኔም ደሳለኝ ረጅም ዓመትም ተጫውቷል በብቃትም በሁሉም ነገር። እሱ በዛን ጊዜ በእኛ ጊዜ ጥሩ በረኛዎች ነበር። እውነት የምልህ አብዛኛው ጥሩዎች ናቸው። በብዛት አብዛኛው በጣም ጥሩ ናቸው። እኔ አንዳንዴ ይቅርታ አድርግልኝና አንዳንዴ ኳስ ጨዋታ በራሷ እድል የሚፈልግ ይመስለኛል።
ችሎታ ብቻ ሳይሆን እድል አሁን እኔ በጣም ብዙ ማቃቸው በጣም የሚገርሙ በረኞች ነበር ለአንድ ለስንት ወር ውስጥ ቄራ ተጫውቼ ነበር ከቢ ከወጣው በኋላ እና በጣም የሚገርሙ በረኞች ነበሩ ኃይላት ይባላል እና አይደለም አረዛው ስሙ በዛ ስም እንትን ብለውት ነው ሁሉ ጊዜ ጨቀጭቀው ነበር እንዴት እዚህ ፋብሪካ ላይ ትጫወታለህ ይሄን የሚያክል ችሎታ ይዘ አንዳንዱ እዛ ትልቅ ክለብ ብሎ ስለሚያስብ ሄዶ የማሳየት እንትን የላቸውም አብዛኞቹና በየሰፈሩ የቀሩት ነው እኔ በጣም የሚያሳዝነኝ ሁሉ ጊዜ ለምሳሌ እናንተ ሰፈር ሶማሌው ያ መሐመድ ሶማሌው የሚገርም ከሁለተኛ ዲቪዚዮን ነው ለእንትን የመረጡት አንድ ጊዜ ለወጣት ቡድን ግን ከሁለተኛ ዲቪዚዮን ስለተባለ በዛው አስቀሩት የሚገርም ልጅ ነበር ሶማሌው በላይ ይሄን ነገር በማስመልከት እኔ ምን እላለሁ አንዳንዶቹ ያው ትንሽም ገንዘቧን በማየት ችሎታው ያለው ብቃቱ ያለው ግን እንደዚህ ትናንሽ ቡድኖች ውስጥ ገብቶ በቃ ወይ ቋሚ ስራ ወይም ደግሞ እሱን ፍለጋ ስለሚሄዱ ነው 200 300 ብር ዝም ብሎ ለማግኘት በቃ ቶሎ ወደዛ ይሄዳል ግን እንዴት ነው ወይም ቢ ነገር ገብቶ ለዋናው ቡድን እንደዛ ቢል ጥሩ ተስፋ ይኖራልና ብዙዎቹ ይሄን ነገር ትኩረት ቢያደርጉበት መልካም ነው ያ ብዙ ጊዜ እሱ ነው ያ ብሩ ነው ያስፈልጋል የራሱ ጊዜና የራሱ ወቅት አለው ስለዚህ እሱን ያንን መጠበቅ ነው ማለት በራስ የምትተማመን ብቃቱ እንዳለ ስታቅ ለምን ታባክነዋለህ በዛ ላይ ደግሞ አንድ እግር ኳስ ጨዋታን ከ15 እስከ 20 ዓመት እንደው ግፋዊል በቃ ራስን ጠብቀ ሁሉ ነገር ጉዳቶች ካላጋጠሙ ከ15 እስከ 20 ዓመት የምትጫወተው እንትን ነው የጤና ስለዚህ ያንን ትግስት አርገ በራስ ከተማመንክና ውስጥ ምን እንዳለ ከተረዳ በቀጥታ ፋብሪካ ሄደ ጊዜዎችን ከማባከን ከቢ ወይም ከሲ ጀምረ ለአንድ ተለቅላለ ቡድን ገብተ ከዛም በኋላ በቀላሉ ትታያለ በቃ መወራት ጀምረ ለረቢ እንደዚህ ልጅ አለ ስለዚህ ትልቅ ቦታ በሌ እሱ በእናንተ ጊዜ በደጉ ዘመን ቀረ አሁን የአንድ ተጫዋች ትንሹ ደሞዝ 100,000 ምናምን ሊሆን ይችላል ወራይ ደሞዙ ስለዛ ታችም ወርዶ ቢጫወት ችግር የለውም እንደዛ ይከፈላል ትልቁ 300,000 400,000 አለ 500,000 አለ ወራይ ደሞዝ ማለት ነው የብሩን አይደለም አነጋገር የብሩ አይደለም ብሩ መለያወጡ ነው እንጂ አሁንም 100,000 ብታገኝና ታች ወርደህ ከምትጫወት እሱን ታግሰ 1 ሚሊዮን ብትገባ ይቀላል እኔ እሱን ነው ምለው እንጂ በብሩ ጋር አያይዤው አይደለም አሁን ብዙ ያገኛሉ ነገር ሳይሆን ቶሎ ለብሩ ሳትቸኩል በመጀመሪያ ኳስ በቃ ልክ እንደ ፍቅረኛ ማፍቀር መቻል አለብህ መጀመሪያ ስታስብ ራሱ ኳስን መጫወት ለደስታ ለፍቅር ብለህ እንጂ ለገንዘብ መሆን መቻል የለበትም በመጀመሪያ ደረጃ በኋላ ላይ ገንዘቡ ይመጣል ምንም ችግር የለው ስለዚህ አሁንም አነጋገሬ ቶሎ ብለህ ወደ ገንዘቡ ከመሄድ እንግጥ ከብዙ ነገር ይያዛል ወይም ችግር ይኖርበታል ያ ልጅ ስለዚህ ትንሽ ቤተሰቡንም ራሱንም ለመደጎሚያ በቃ ባክ እንደዚህ እንትን ከመል እቺ ትንሽ ማገኛትን ብሎ እንደዛው በአብዛኛው ደግሞ ወደ ተሳሳቱ ነገሮች ውስጥ በልጅነት እድሜ ያንን ብር ታገኛለህ ከዛም በኋላ ወደ ተሳሳቱ ነገሮች ውስጥ ገባል እንደዛ እንዳይሆን ግን ብዙ ትኩረታቸው ይሄን ነገር የምናገረው ከሚሰማ ውስጥ አንድ ሰው ሊኖር ይችላልና እውነቱን እኮ ነው ምናምን ብሎ ያንን መንገድ በዛ ቢወስድ ነው ያ እርግጠኛ ነኝ ትልቅ ደረጃ ይደርሳል ያው ተመክሮን ነው እየተናገርክ ያለው ያ